ኢራን ሲባል ብዙዎቻችን ስለ ኒውክሌር ማዕቀብ ወይም አሸባሪነት እናስብ ይሆናል። የህዝቦቿ ታሪክና ማንነት ግን ከዚህ ይዘላል። ኢራናውያን እጅግ የተማሩ ህዝቦች ናቸው። አሁን ላይ 4.5 ሚሊዮን ኢራናውያን በየዓመቱ ወደ ዩኒቨርሲቲ ይገባሉ። 90% የሚሆነው ጎልማሳ በሚገባ ማንበብና መጻፍ ይችላል። የሂሳብ ቀመር የፈለቀው ከነሱ ነው። መድኃኒት ቀምሞ በሽታ መሻርን ያውቁበታል። የአስትሮኖሚና ፊዚክስ ሊቅ ናቸው። ኬሚስትሪ በእጃቸው ነበር። የግንባታና አርኪቴክቸር ፈርቀዳጆች ናቸው። ሃይማኖት፣ ፍልስፍና፣ ሳይንስ ከነርሱ ፈልቋል። ጥንታዊ ዞሮአስትራኒዝም የነሱ ነው። ምን አለፋችሁ እነሱ የሰለጠኑት ዓለም ስልጣኔ ምን መሆኑ ሳይገባው ነው። እነዚህ ህዝቦች ከዛሬ 2500 ዓመት በፊት አንድ ሳይረስ ዘግሬት የሚባል ንጉስ ነበራቸው። ኤሲያ፣ ከፊል አውሮፓና ሰሜን አፍሪካ ሁሉ የእርሱ ግዛቶች ነበር። ንጉሱ የምህረት ንጉስ በሚባል ቅጽል ስም ይታወቃል። በግዛት ማስፋፋት ወቅት የተያዙ ምርኮኞችን አይበድልም። ምዕራባውያን ሚዲያ የሚያንቆለጳጵሱት የአሜሪካው ፕሬዝዳንት አብርሃም ሊንከን የዛሬ 158 ዓመት ባርነትን ከማስወገዱ በፊት ሳይረስ ከ2500 ዓመት በፊት ባርነትን ያስወገደ ስልጡን ንጉስ ነበር። ግዛት ሲያስፋፋ የወረራቸው ማህበረሰቦች ባህል፣ ቋንቋና እሴት ተጠብቆ እንዲቆይ ጭምር ያደርግ ነበር። ይህ ንጉስ በትንቢተ ኢሳይያስ፣ ዕዝራና ዳንኤል ውስጥ በስፋት ስሙ ተጠቅሷል። በመጽሐፍ ቅዱስ ውስጥ አይሁዳዊ ሳይሆን በእግዚአብሔር የተቀባ የተባለለት ብቸኛ ነንጂው ንጉስ ነው። ሳይረስ ዘግሬት በወቅቱ አይሁዳውያንን ከባቢሎኖች ቀንበር ነፃ እንዳወጣቸውም ይነገራል። ፐርሺያን የምንላቸው እነዚህ ጥንታውያን ሊቆች የአሁኖቹ ኢራናውያን ናቸው። ብዙዎች ኢራን አረብ ትመስላቸዋለች። ኢራኖች አረቦች ሳይሆኑ ከአረቦች በብዙ የሚለዩ የራሳቸው ቋንቋና ባህል ያላቸው ህዝቦች ናቸው። ቋንቋቸው ፋርሲ ይባላል። 99 በመቶ ህዝባቸው ሙስሊም ነው። ኢራን ከ500 ሺህ በላይ ቁጥር ያለው ሰራዊት ያለው የምድር ጦር አላት። ዘመናዊ የሆነ የሜካናይዝድ ጦር ባለቤትም ነች። ኢራናውያን ግን በቁጥር አያምኑም። አሜሪካ ኢራን እንድትወር ሰራዊቱን ማፍረስ ትችል ይሆናል። በመላው አገሪቱ ሸምቆ የሚጠባበቅን ሸማቂ የሚሊሻ ሰራዊት ግን ለሺህ ዘመናት ብትሞክር አታፈርሰውም። ከህዝቡ ጋር ተቀላቅሎ ስለሚኖር ህዝቡን እንዳለ ካላጠፋችው ለይቶ ሚሊሻውን መምታት አይቻልም። ተደራጅቶ በአንድ ላይ ስለማይዋጋ አውሮፕላኖች ዋጋ የላቸውም። የአሜሪካ ሰራዊት በረገጠበት ሁሉ ከየፎቁና ከየተራራው ብቅ እያለ በክላሽ የሚመታው 5 ሚሊዮን ወጣት አለ። የኢራን እውነተኛ ኃይል እሱ ነው። እስራኤል ከሐማስ ጋር የምታደርገው ጦርነት ከፍተኛ ትኩረት ያገኘው ለዚህ ነው። ምክንያቱም እስራኤል አሜሪካ አለቻት፣ ሐማስ ደግሞ ኢራን። ጉዳዩ ያበቃለት ይመስላል። ፈጣሪ ሰላሙን ወደ ምድራችን ይላክልን።